ሰላም ሰላም እንዴት ናችሁ? የደሱ ዌልስቲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁ በሰላማችሁ ይዛ ዛሬም እንደተለመደው በአንድ ጠቃሚ ትምህርት ተመልሻለሁ። በዚህ ቪዲዮ ለእናንተ ልነግራችሁ የፈለኩት አንዲት ሴት የወር አበባ ከጨረሰች በኋላ እርግዝና መቼ ሊፈጠር ይችላል የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ ማለት ነው። ከዛ በፊት ግን ለቻናሉ አዲስ ሆናችሁ ሳብስክራይብ አድርጋችሁ ቪዲዮውን መጀመራችሁ እንዳትረሱ፣ ከወደዳችሁትም ላይክ እና ሼር ማድረጉን አትርሱ። ነባር ቤተሰቦችም ዩቲዩብ አልጎሪዝም ለብዙዎች እንዲደርስና ብዙዎች እንዲመማሩበት ላይክ እና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳቤ ስገባ እንደሚታወቀው አንዲት ሴት የመፀነስ እድሏን ለመለየት ወይም ደግሞ ቻንሷን ለማወቅ ብዙ ጊዜ የወር አበባ ዑደቷን መከታተል ተገቢ ነው። በተለይ ደግሞ ሁለት አይነት ነገሮች አሉ። አንደኛ የወር አበባ ዑደቷ ኮንስታንት ነው ወይም ደግሞ ሁሌ በየጊዜው በየ28 ቀኑ ይከሰታል ወይም ደግሞ በኖርማል ኢንተርቫል ውስጥ ነው የሚካተተው የሚለውን መለየት አለብን። አንዳንድ ሴቶች ደግሞ የወር አበባ ዑደታቸው ኢሬጉላር የሆነ ወይም ደግሞ ኮንስታንት ያልሆነ አለ ማለት ነው። ከላይ ጠቀስነው እንግዲህ አሁን እንዳልነው የወር አበባ ከጨረሰች በኋላ አንዲት ሴት መቼ እርግዝና ሊፈጠር ይችላል የሚለውን ለመለየት ወይም ደግሞ መቼ ሊፈጠር ይችላል የሚለውን ለመለየት በጣም ተገቢ ነው ማለት ነው። የወር አበባ እና እርግዝና እንግዲህ እንደምታውቁት ተያያዥነት አላቸው ወይም ደግሞ ኢንተርኮኔክትድ ናቸው። ምክንያቱም አንዲት ሴት እርግዝና ለመፈጠር የግድ በየወሩ የወር አበባ ማየት አለባት ማለት ነው። ምክንያቱም የወር አበባ ወይም ደግሞ ፔሪየድ በምንጠራው ትልቅ ፋክተር ስላለው ማለት ነው። ስለዚህ አንዲት ሴት የወር አበባ ከማየቷ 3 ቀን በፊት ወይም ደግሞ ካየች በኋላ በተለይ ደግሞ ከሶስት ቀን ካየች ከሶስት ቀን በኋላ እርግዝና ላይፈጠር ይችላል ማለት ነው። ወይም ደግሞ የመፈጠር አቅሙ ዝቅተኛ ነው። ምክንያቱም የማህፀን ግድግዳ አጠቃላይ ጽንስ ለመቀበል ዝግጁ ላይሆን ይችላል። እንዲሁም ደግሞ ፋሊፒየም ቱብ ላይ ፈርቲላይዜሽን ቴክስ ፕሌስ ላይደረግ ይችላል ማለት ነው። እርግዝና የሚፈልጉና የማይፈልጉ ሰዎች እንግዲህ ለማርገዝ ወይም ደግሞ ላለማርገዝ የሚፈልጉ ሰዎች የወር አበባ ዑደትን በደንብ መከታተልና መረዳት አስፈላጊ ነው ማለት ነው። ስለዚህ አንዳንዴ ሬጉላር ከሆነ ያን ያህል ችግር ላያመጣ ይችላል። ነገር ግን ብዙ ጊዜ የወር አበባ ዑደታቸው ዛሬ ለምሳሌ በ21 አይተው ከሆነ ነገ ፈጥኖ ወይም ደግሞ ቀድሞ ወይም ደግሞ ዘግይቶ ሊመጣ ይችላል ማለት በዛ ሂደት ከሆነ ይሄ ካሌንደር ሜትድ ብለን የምንጠራውን ለነሱ ብዙ ጊዜ ላያገለግል ይችላል ማለት ነው። ስለዚህ ጥንቃቄ ማድረግ አስፈላጊ ነው ማለት ነው። ምክንያቱም መቼ እርግዝና እንደሚፈጠር ስለማይታወቅ ማለት ነው። ስለዚህ አንዲት ሴት ማርገዝ ከፈለገች ወይም ደግሞ ከፈለገች ግንኙነት ማድረግ ያለባት ብዙ ጊዜ ይሄ ውጻት ብለን የምንጠራው ደግሞ ኦቭሌሽን በተለይ ደግሞ አንዲት እናት ለምሳሌ ከ1 እስከ 7 ፔሪየድ ላይ ከሆነች ወይም ደግሞ ደም የሚፈሳት ከሆነ ከ8 ጀምሮ ነው እንግዲህ ልትነጻ የምትችለው ማለት ነው። ስለዚህ እንቁላል ከእንቁልጤ ወይም ደግሞ ከኦቫሪ በ14ኛው ቀን ትወጣለች ማለት ነው። ስለዚህ ውጻት ከውጻት ቀን በፊት 3 ቀን ቀደም ብሎ ወይም ደግሞ በውጻት ሰዓት ብታደርግ እርግዝና የመፍጠር ቻንሱ ወይም ደግሞ ለማርገዝ ከፍተኛ የሆነ ሚና አለው ማለት ነው። ስለዚህ አሁን እንዳልነው እንቁላል ከኦቫሪ የምትወጣው በ14ኛው ቀን ነው። ነገር ግን በ14ኛው ቀን ሲባል አቨሬጂካሊ ተሰርቶ የመጣ ነገር ነው እንጂ በቀድማም በ10ም ልትወጣ ትችላለች፣ በ11ም ልትወጣ ትችላለች። ስለዚህ አቨሬጂካሊ በ14ኛው ቀን ወይም ደግሞ ከውጻት ከመካሄዱ ወይም ደግሞ ኦቭሌሽን ከመካሄዱ ከ3 ቀን በፊት ቀደም ብላ ሴክስ ብትጀምር እንዲሁም ደግሞ ኦቭሌሽን በሚካሄድበት ጊዜ በ14ኛው ቀን ብትጀምር አሁን እንዳልነው እርግዝና የመፈጠር ቻንሱ ከፍ ይላል ማለት ነው። ስለዚህ ኦቭሌሽን ፔሪየድ ላይ ብታካሄድ ለምሳሌ ከ1 እስከ 7 ፔሪየድ ነበረች። ከዛ ከ8 ጀምሮ 9 10 እያለ ከ10 ጀምሮ እስከ 14 ያለው እርግዝና የመፈጠር ቻንሱ ከፍ ይላል ማለት ነው። ምክንያቱም እንቁላል ማቹር ሆና ከኦቫሪ ወጣ ወደ ፋሊፒያን ቱብ ወይም ደግሞ ወደ ኦቪዳክት ትመጣለች። በዛ ሂደት ስፐርም ካገኘች እርግዝና የመፈጠር ቻንሱ ከፍ ይላል ማለት ነው። የወር አበባ ከመጨረሷ በኋላ ወይም ደግሞ አንዲት ሴት የመከላከያ ወስዳ ወይም ደግሞ ባሬር የሚባለውን ወስዳ እርግዝና የመፈጠር ቻንስ ስለሚኖር አሁን እንዳልነው የወር አበባ ከጨረሰች በኋላ ጥንቃቄ ማድረግ አለባት ማለት ነው። ለምሳሌ የወር አበባ ከመምጣቱ በፊት ለ7 ቀናት ወይም ደግሞ
ሴክስ ብታረግ ለ7 ቀናት ከመምጣቱ በፊት ከዛ ባክ ላይ ለምሳሌ ከ20 ከ21 ምናምን ጀምሮ ያለው ላይፈጠር ይችላል ማለት ነው። ምክንያቱም የደነደነው ማህፀን አሁን እንዳልነው ለመፍረስ ዝግጁ ስለሚሆንና እርግዝና የመፈጠር ቻንሱ ዝቅ ስለሚል በዚህ ሰዓት እርግዝና ላይፈጠር ይችላል ማለት ነው፣ ወይም ደግሞ ዝቅተኛ ነው ማለት ነው። ለመፀነስ በጣም ቅርብ የሆነው አሁን እንዳልነው ኦቭሌሽን ስቴጅ ላይ ያለው ነው ማለት ነው። ለምሳሌ የወር አበባ ካበቃች በኋላ አንዲት እናት ከ10 እስከ 14ኛው ቀን ወይም ደግሞ በ14ኛው ቀን ውስጥ የማርገዝ ቻንሷ ከፍ ይላል ማለት ነው። አንዳንዴ ግን በወር አበባ ጊዜም የመረገዝ ቻንስ ይኖረዋል። ለምሳሌ ለአንድ ሴት 7 ቀን የምታይ ከሆነ 6ኛው ቀን ላይ የወር አበባ ሆና ሴክስ የምታደርግ ከሆነ ከወንድ ጋር ስፐርም እንደሚታወቀው ሳይሞት ለ5 ቀን ይቆያል ወይም ደግሞ ለ120 ሚኒት ይቆያል እና ስንደምረው እንግዲህ 6 ሲደመር 5 11 ይመጣል ማለት ነው። ስለዚህ 11ኛው ቀን ላይ ኦቭሌሽን ከተካሄደ ቅድም አሁን ያልነው በተለይ ደግሞ ፔሪዳቸው ሳይክላቸው ሬጉላር የሆኑ ሰዎች የማርገዝ ቻንሳቸው ከፍ ይላል ማለት ነው። ነገር ግን እንትናቸው ፔሪዳቸው ኮንስታንት የሆኑ ሰዎች ሊያረግዙ ይችላሉ፣ ቻንሱ ዝቅ ይላል። ነገር ግን አሁን እንዳልነው 5ኛው ቀን 6ኛው ቀን 7ኛው ቀን ሴክስ የምታረግ ከሆነ ተደምረ 5 ቀን ስለሚቆይ ስፐርሙ ልታረግዝ ትችላለች፣ ቻንስ ይኖራል ማለት ነው። ነገር ግን ይህ ቻንስ 5% ነው፣ ከ100% ስናየው 5% ነው። የወንድ የዘር ፍሬ በማህፀን ውስጥ እንዳልነው ለ5 ቀን ሊቆይ ስለሚችል ጥንቃቄ ማድረግ አለባት ማለት ነው። በተለይ ደግሞ ለመንጻት 2-3 ቀን ሲቀራት ሴክስ የምታረግ ከሆነ ደምረን ካልኩሌት ስናደርገው እንቁላል ከወጻት የምትወጣበት ቀን 14ኛው ቀን ዝቅ የሚል ከሆነ የማርገዝ ቻንስ ይኖራታል ማለት ነው። አሁን እንዳልነው እንግዲህ ከ1 እስከ 7 ቀን አቨሬጂካሊ ብዙ እናቶች ፔሪዳቸው የሚጨርሱበት ሰዓት ነው። በዚህ ሰዓት እንግዲህ 5% ነው ያልነው እርግዝና የሚፈጠርበት። በተለይ ደግሞ መጀመሪያ ፔሪድ በቀን ላይኖር ይችላል፣ ሁለተኛ 2 እስከ 3 እስከ 4 ላይኖር ይችላል። ነገር ግን 5ኛው 6ኛው 7ኛው ላይ አሁን እንዳልነው 5 እና ስፐርም ደግሞ 5 ቀን ስለሚቆይ ስንደምሮ 10 ቀን 11 ቀን ይመጣልና በዛ ሂደት ልታረግ ትችላለች ማለት ነው። ከ10 እስከ 14ኛው ቀን ደግሞ አሁን እንዳልነው የኦቭሌሽን ስቴጅ ስለሆነ ወይም ደግሞ እንቁላል ከኦቫሪ ወጣ ወደ ቱቦ ወይም ደግሞ ወደ ፋሊፒያን ቱቦ ወይም ደግሞ ወደ ኦቪዳክት ልትንቀሳቀስ ስለሚችል በዛ ሂደት ሴክስ የምታረግ ከሆነች አንዲት እናት የማርገዝ ቻንሷ ከፍ ይላል ማለት ነው። ከ15 እስከ 19 ቀን ደግሞ ቻንስ ይኖራል። ነገር ግን ፐርሰንቱ በተለይ ደግሞ ኦቭሌሽን ከተካሄደ ቀን በኋላ ማለት ነው ከ15 እስከ 19 ቀን በኋላ ያለው ቻንሱ ዝቅ ይላል። ነገር ግን አሁን እንዳልነው ፕሬግናንሲ ይኖራል። ነገር ግን እንቁላል ከወጣች በኋላ ለ24 ሰዓት ብቻ ነው መቆይ ቱቦ ላይ ማለት ነው። ስፐርም ትጠብቃለች ለ24 ሰዓት። ከዛ በ24 ሰዓት ውስጥ ስፐርም ካላገኘች ትሞታለች ማለት ነው። ስለዚህ እርግዝና የመፈጠር ቻንሱ ዝቅ እያለ ይሄዳል ማለት ነው። ለምሳሌ በ24 ሰዓት ውስጥ ሆነ ስፐርም ከተገኘ ሊረገዝ ይችላል። ነገር ግን ያ ሰዓት ካለፈ እንቁላሏ ልትሞት ስለሚችል እርግዝና አይኖርም ማለት ነው። ስለዚህ እርግዝና ሊፈጠር ቢችልም ነገር ግን ቻንሱ ቅድም ካልነው ከ10 እስከ 14 ቀን ጋር ኮምፔር ስናደርገው ያነሰ ነው የሚሆን ማለት ነው ፐርሰንቱ። ብዙ ጊዜ ኤክስ ክሮሞዞም ብለን የምንጠራው እንግዲህ ብዙ ጊዜ ይሄ ኤክስ ክሮሞዞም የያዘ ስፐርም እንደሚታወቀው እንግዲህ ብዙ ነገሮችን ሬዚስታንስ ያደርጋል። ለምሳሌ የቫጀናን አሲዲክ ሚዲያን የተለያዩ ነገሮችን ሬዚስት አድርጎ አሁን እንዳልነው ለ5 ቀን ሊቆይ ይችላል ማለት ነው። ዋይ ክሮሞዞም ብለን የምንጠራው ግን የዋይ ክሮሞዞም የያዘው ስፐርም እንደሚታወቀው ብዙም ሬዚስት ላያደርግ ይችላል ማለት ነው። የቫጀናን አሲዲክ ሚዲያ እንዲሁም የተለያዩ ፋክተሮችን ቻሌንጅ አድርጎ መቆየታችን ማለት ነው። ስለዚህ ቶሎ ሊሞት ይችላል ማለት ነው። ስለዚህ ኤክስ ክሮሞዞም የያዘ ስፐርም ለብዙ ቀን ስለሚቆይ ብዙ ጊዜ በዚህ ሰዓት ሴክስ የሚያደርጉ ሰዎች ሴት የመውለድ ቻንሳቸው ከፍ ይላል ማለት ነው። ምክንያቱም ኤክስ ክሮሞዞም ነው ስፐርም ኤክስ ክሮሞዞም የያዘ ስፐርም ነው እዛ ጋር ኤክስ ታደርገዋለች ሲገናኝ ብዙ ጊዜ ሴት ሊወለድ የሚችለው ማለት ነው። ነገር ግን በወር አበባ ጊዜ ሴክስ ቅድም እንዳልነው ይኖራል። ብዙ ጊዜ ግን በወር አበባ ሰዓት
ሴክስ ማድረግ ብዙ ችግሮችን ሊያስከትል ይችላል ማለት ነው። ለምሳሌ አንዳንዴ ኢንፌክሽን ሊፈጠር ይችላል። ብዙ ጊዜ ለምሳሌ ይሄ አናል ካቪቲ ላይ አናል ላይ እንደገና ደግሞ ቱቦ ላይ ያሉ ባክቴሪያዎች ወደ ላይ አሴንድ ሊያደርጉ ይችላሉ ማለት ነው ወደ ዩትረስ። ምክንያቱም ዩትረስ እንደሚታወቀው የደነደነው ወይም ደግሞ ለጽንስ የተዘጋጀ ዩትረስ እየፈረሰ ወደ ደምነት ስለሚቀየር የመላጥና በተለይ ደግሞ ሸለውት ሊያደርግ ስለሚችል ኢንፌክሽን ለመያዝ ከፍተኛ ሚና ሊጫወት ይችላል ማለት ነው። በዚህ ሂደት ኢንፌክሽን ሊፈጠር ስለሚችል ደግሞ ጥንቃቄ ማድረግ አለባት ማለት ነው አንዲት እናት። ሌላው ደግሞ ኢንዶሜትሪዮሲስ የሚባል ነገር ሊፈጠር ይችላል በፔሪየድ ሰዓት ሴክስ ብታደርግ አንዲት ሴት ማለት ነው። ይሄ ደግሞ አሁን እንዳልነው ብዙ ጊዜ ለሌላ ጊዜ ጽንስ እንዲፈጠር አቫይላብል ኮንዲሽን ላይፈጥር ይችላል። በዛ ሂደት ስቴሪሊቲ የሚባለውን ወይም ደግሞ የማረጥ ሊከሰት ይችላል ማለት ነው። ሶስተኛ ደግሞ አሁን እንዳልነው እርግዝና ይኖራል። ፐርሰንቱ 5% ቢሆንም በተለይ ደግሞ የወር አበባዋን ልጨርስ የመጨረሻዎቹ 2 ቀናትን ሴክስ የምታደርግ ከሆነ ተደምሮ ያለው የ5 ቀን ስፐርም 120 ደቂቃ ስለሚቆይ 5 ቀን ስንደምረው ለምሳሌ 6ኛው 7ኛው ስንደምረው ከ6 ሲደመር 5 11 ሊመጣ ይችላል። 6 ሲደመር 7 13 በዛ ሂደት የወጻት ጊዜ ወይም ደግሞ የኦቭሌሽን ስቴጅ ስለሚሆን እርግዝና ሊፈጠር ይችላል ማለት ነው። ስለዚህ እንደነዚህ አይነት ችግሮች ስላሉ በፔሪየድ ሰዓት ሴክስ ማድረግ ያን ያህል አስፈላጊ አይደለም ማለት ነው። እንደ አጠቃላይ ስናይ እንግዲህ አንዲት እናት አቭሬጂካሊ በአቭሬጅ ተሰርቶ የተሰራው ጥናት እንደሚያመለክተው ከ1 እስከ 7 ፔሪየድ ነው። ስለዚህ ከ1 እስከ 7 የፔሪየድ ሰዓት እየተባለ ይጠራል ማለት ነው። ይሄ ደግሞ ሜንሰስ እያልን እንጠራዋለን ማለት ነው። ምክንያቱም ብሊዲንግ የሚካሄድበት ወቅት ነው ማለት ነው። ከ8 እስከ 14 ያለው ደግሞ ፎሊኩላር ስቴጅ ይባላል። ይሄ ፌዝ ወይም ደግሞ ፌዝ ይባላል። ይሄ ፌዝ ብዙ ጊዜ እንቁላል ማቹር የምትሆንበት ሰዓት ነው። በተለይ ደግሞ ኦቫሪ ላይ ማቹር ሆና የምትቀመጥበት ሰዓት ነው። ዝግጅት የምታደርግበት ሰዓት ለመውጣት የምታደርግበት እንዲሁም ደግሞ የማህፀን ግድግዳ ደግሞ ጽንስ ለመቀበል በደንብ የሚዘጋጅበት ሰዓት ነው ማለት ነው። በዴይ 14ኛው ይሄኛው ደግሞ ይሄ ፌዝ ብለን እንጠራዋለን ኦቭሌሽን ፌዝ ብለን እንጠራዋለን ማለት ነው። ይሄ ፌዝ እንቁላል ከእንቁልጥ የወጣ ወደ ፋሊፒያን ቲዩብ የምትሄድበት ሰዓት ነው ማለት ነው። ስለዚህ በምትሄድበት ሰዓት ብዙ ጊዜ ስፐርም ከተገኘ እርግዝና ሊፈጠር ይችላል ማለት ነው። ከ15 እስከ 28 ቀን እንግዲህ ይሄ ሉታል ስቴጅ እያልን እንጠራዋለን ሉታል ፌዝ ብለን እንጠራዋለን። በተለይ ደግሞ እንቁላል ትራቭል ታደርጋለች ወደ ፋሊፒያን ቲዩብ ስለዚህ ሙቭመንት የምትጀምርበት ሰዓት ነው ማለት ነው። በተለይ ደግሞ በዚህ ሰዓት እንግዲህ ፈርታይል ሊሆን ትችላለች አንዲት ሰው ለምሳሌ ስፐርም ካገኘች ፈርታይል ወይም ደግሞ ፕሬግናንሲ ወይም ደግሞ ፈርቲላይዜሽን ቴክስ ፕሌስ ሊደረግ ይችላል ማለት ነው። ስፐርም ካላገኘች ግን እንቁላሏ ቅድም እንዳልነው ሼድ አውት ሊያደርግ ይችላል ማለት ነው። በፔሪየድ አማካኝነት ይፈሳል። ይሄ ሳይክሊክ አጌን እንደገና ደግሞ ሳይክሊካል እያለ በየወሩ ይቀጥላል ማለት ነው። ስለዚህ ብዙ ጊዜ ፔሪየዳቸው ሬጉላር የሆኑ ሰዎች አሁን እንዳልነው እርግዝናቸው ፔሪየዳቸው ከመጣ ከ1 እስከ 7 ያን ያህል እርግዝና ላይፈጠር ይችላል ማለት ነው። ከ8 እስከ 14 ቀን ባለው ግን በተለይ ደግሞ ወደ 14 ቀን እየተጠጋ ሲሄድ እርግዝና የመፈጠር ቻንሱ በጣም ከፍተኛ ነው ማለት ነው። ከ15 እስከ 19 ባለውም ሊፈጠር ይችላል። ነገር ግን እንቁላል ላይፍ ስፓኗን ስናያት 24 ሰዓት ነው ወይም ደግሞ 1 ቀን ነው። ስለዚህ ስፐርም ካላገኘች ቻንስ ነው እርግዝና ሊኖር ይችላል። ነገር ግን ፐርሰንቱ ዝቅ ይላል ማለት ነው። ብዙ ጊዜ እርግዝና የሚፈጠረው ከ10 እስከ 14 ባለው ቀን ነው ወይም ደግሞ ይሄ የእንቁላል ማቹር የምትሆንበትና የምትወጣበት ስቴጅ ላይ በደንብ እርግዝና ሊፈጠር ይችላል ማለት ነው። ነገር ግን አሁን እንዳልነው ከ15 እስከ 28 ቀን ባለው ውስጥ ግን ማህፀን ቅድም እንዳልነው ለመፍረስ ዝግጁ ሊሆን ስለሚችል እርግዝና የመፈጠር ቻንሱ ዝቅ እያለ ይሄዳል ማለት ነው። ስለዚህ ለማርገዝ ከፈለገች አንዲት እናት አሁን እንዳልነው በተለይ ደግሞ በፔሪየዷን ጨርሳ ከ2 ቀን በኋላ በተለይ ከ10 እስከ 14 ቀን ባለው ሴክስ ብታደርግ ልጅ እንዲፈጠር ትልቅ ሚና አለው ማለት ነው። ስለዚህ በዛ ሰዓት ብታደርግ አሪፍ ነው ማለት ነው። ዛሬ እንግዲህ አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ይሄ ቪዲዮ ከተመቻችሁ ሌሎች እንዲያዩትና ሌሎች እንዲማሩበት ስለሚያደርግ ላይክ እና ሼር ማድረጋችሁን አትርሱ። አመሰግናለሁ። ባይ ባይ።